መመላለሱ አይቀርም እዩ ማለት ነው። እንዳለችው አደም የምትፈልገው ነገር አሟልታላት ርቀቷ ይዛ ብትቀመጥ ነው። አረብ ቲቲዋ ማለት ነው። ቆይ አንዴ እንደማመጥና ማለት ነው። እኔ ልጇን ለምን ጠየቀቻት ለምን ስጭኝ አለቻት አይደለም። ግን አሁን ልጇን ተቀበለ ወሰደኝ ማለት ነይ ቤትሽ ቤቴ ነው አለኝ። خلاص ሀዘይ የመጣይ መግማማት ነው ማለት ነው። ልጄና ልጅ አይመጣልኝ ሲሄ እንትኑ ፎቶታ ያበቃም ማለት ነው። እና ታዲያ እኔም ያልኩት እኮ የኔም ጥያቄ እኮ ይሄ ነው። ስለዚህ አልተመቸኝም። ኦኬ እኔ አንዴ ልመልስና ሊወርድ አንዴ ልመልስና ሊወርድ ቆይ አንዴ እኔ ልመልስላችሁ እሷ እንደዚህ ያለችው ማለት ነው። እዩ የምትፈልገውን ነገር ማወቅ ስለፈለገች ነው እንጂ ወንድ ልጅቷን መውሰድ ወይ ማሳደግ ፈልጋ ምናምን አይመስለኝም። ሃይሚ የፈለገችው የእዩ ፍላጎቱ ምንድነው? እሺ ያንቺ ፍላጎት ምንድነው ብላ ነው የጠየቀችው። ገባችሁ? ፍላጎቷን ለማወቅ ነው እንጂ የልጅ አባት ነው የምፈልገው እኔ ልጄ ያላባት እኮ የልጅ ማደግ ነው የምፈልገው ብላለች። እሷ ምርጫ ነው የሰጣችው እኮ የልጅ ኖ እንትን በግድ ልጅ ልውሰደው አላለችም። አማራጭ እኮ ነው የሰጠችው። አንቺ ከኛ ህይወት ይራቂ፣ አንቺ ከኛ ህይወት ይራቂ፣ አንቺ ከኛ ህይወት ስትርቂ ደግሞ ሁሉም ነገር እናሟለሻለን ነው ያለችው። ገባችሁ? ግን በደንብ ቪዲዮ ይዩ እናንተ እስከ መጨረሻ እኔ ወላሂ ነው ቁጭ ብዬ ያየሁት እስከ መጨረሻ ነው። ከገባ ሃይሚ ደስተኛ ሆና በጣም ደስ ብሎኛል። ንግግሯ ስለ ምግባሯ ዛሬ ሰከን ባለ ሁኔታ ነው የመጣችው። ደስ ይላል። ሁለተኛ ሲጀመር ማለት ነው አማራጭ እንደዚህ እንዳለቻት አጣሩ መጀመሪያ። አዎ ወይ ነው ጉዴ ፈላ። ሁለተኛ ይሄ ስራ መሆኑን ማለት ነው። ይሄ ስራ መሆኑን ደግሞ ወቆሽ ይሄን አማራጭ የሰጠቻት ለምን እንደው ታውቂያለሽ ማሬ? ከአባቷ ጋር እንድታድግ ነው የፈለኩት ብላለች አይደለ? ከአባቷ ጋር እንድታድግ ተፈለገች። ልጅቷ የአባት ፍቅር አግኝታ እንድታድግ ተፈለገች። ሃይሚ ደግሞ እኔ ላሳድጋት አለቻት። ግን የዩ ፍላጎት ግልጽ ነው፣ ብሩኬን ነው እንጂ ለልጅቷ ምርዳት አልፈለገችም። ሰው የፈለገችው ብሩኬን ነው። እሺ ብሩኬ መጥቶ ምን አለሽ? እኔ የተረዳሁትን አንቺ ተረዳሻለሽ። ሲጀመር ብሩኬ የሚስማማ በዚህ ሐሳብ ምን አለች ስላላችሁ፣ ካልተስማማሽ በዚህ ሐሳብ የራስሽ ጉዳይ ብለው ጥለዋት ይሄዳሉ። አለቀ። ሁለቱንም ሐሳብ እምቢ ካለች ትተዋትም ቢሄዱ መረጃ አላቸው እነዚህ ልጆች። ለምነዋታል። አልከበርም ካለች ጥጓን ይዛ ብቻዋን ታሳድግ። እሱ አይፈልጋትም። በግድ ልታስረው ነው እንደ በገመድ ልጁን ሳይፈልጋት። ምንም አላለም። ቪዲዮ አለቀ። ወይ ቪዲዮውን ይዩት። ምንድነው እርግጠኛ ነኝ መልሳችሁ ጉድ የመልሳችሁ አዩ ካላያችሁ እና ቪዲዮ ሳታዩ ነው እንደምን አለ የምትሉ ጠረ እናንተ ሽፈቱ ተሸክሞት መጀመሪያ ብሩኬ ምንም አላለም። ያለቀው ሃይሚ ወደ እኔና ብላው እንደሄደ አለቀ በቃ። እኮ ነገር አታበራሩ። ቪዲዮ ለላያዩት ማለት ነው። ቪዲዮ ለላያዩት አታበራሩ እናንተ በቃ። አንድ ደግሞ በተራ አወሩ። ቪዲዮ ለላያዩት ደግሞ አታበራሩ። ሁለተኛ ቪዲዮ አሪፍ ነው። ቲክቶክ እኮ ሞልቷል ማለት እኔ ራሴን ያመኛል ብዬ ነው ያልሄድኩት። ሁሉ ጊዜ እኮ እያየሁ ላይክ እያረኩ ነው። ጥሩ ነው ቪዲዮ ጥሩ ነው። ሌላ ነገር ሲመጣ ያለሁኝ ስለምወዳቸው እኮ መሰለኝ። ላ እንትን ነው የዛሬ ደስ ይላል። እንትን እኔ ባሁን ቪዲዮቹ ደስ ይላል። የዛሬ ደስ ይላል። ለምን ሃይሚዬ ስቃ ስለመጣች ደስ ይላል ቪዲዮ ማለት ነው። ግን ይሄንን አለም ልጅቷን ማለማመጥ የለባቸውም። ህግ ያለበት ሀገር ነው እንዴ? እሷ ማን ስለሆነች ነው የምትለመነው? ማንም አይደለችም እኮ ልጅቷን አለ አባት እንድታድግ አልፈልግም አለቻ። ሻካላስ ለኔ ስጪኝ አባቷ ጋር ላሳድጋት አለች። እምቢ አልፈልግም አለች። አባቷ ደግሞ ካልፈለገ ያልፈለገ ህይወት መኖር ግዴታ አለባት አይደለም? እሷ በውጭ ወልዳ ሳይታወቅ ቤተሰብ ሳያቅ ምንም ወልዳ ተጋብቶ የወለደ ሰው ራሱ ሳይፈልግ አንድ ሰው ሳይፈልግ ትዳር ውስጥ መቆየት አይችልም። ማንም ሰው ቢሆን ማለት ነው። ግዴታም የለበትም። እቺ አልፈልግም፣ ይሄንን ነገር አልፈልግም፣ ካንተ ጋር መሆን ነው የምፈልገው፣ ልጅቷን ላንተም መስጠት ላንቺም ለመስጠት አልፈልግም ካለች ወደ ህግ ሄዶ ላንቺ ለልጅቷ የሚያስፈልጋት ነገር ሰጥቶ ወደ ህይወታችሁ እንደማትደርስ የለም። ቪዲዮ መረጃ አላቸው እና ግዜ ሲሉ እምቢ ካለች ጥለዋት ወደ ቤታቸው ይሄዳሉ። ካላስ
እኔ መቼ መስማማታቸው ነው ጋይስ። እኔ ደስ ምንድነው አይገባም። እሺ ላውራ። እንዴት ዋላችሁ? መጀመሪያ ለመናገርም ለመፍረድም ዩቲዩብ በደንብ አይታችሁ ምንድነው ያስተማሩት ምንድነው የተናገሩት ብላችሁ አዳምጣችሁ ነው። ሃይሚ እንዴት ነው ልጅ ተቀብላ እንደዚህ ላለሁ የምትሉት? ሃይሚዬ ምን አለች? አማራጭ ሰጠቻት። ልጅሽን ራስሽ የምታሳድጊ ከሆነ የፈለገሽን ወጪ እኛ እናደርጋለን፣ እስከ ቤት ኪራይ ድረስ ሁሉን ነገር እንጨርሳለን። አጠገባችን አትድረሽ፣ ልጅሽን አሳድጊ አለች። ልጇን ግን ማሳደግ የማትችል ከሆነ እኔ አልችልም የምትል ከሆነ እኔ እንደ እናት ሆኜ አሳድጋታለሁ። ልክ ናት። አዎ የማታሳድጋት የማትፈልጋት ከሆነ ሃይሚዬ አሳድጋታለሁ ከአባቷ ጋር የአባት ፍቅር እንድታገኝ ካለች። ብሩኬ ግን የኔ ባል ነው የኔ ፍቅረኛ ነው፣ ብሩክን አልለቅም። በቃ ብሩኬ የኔ ነው፣ መርጦኛል ስለፈለገኝ እኔ ከሱ መለየት አልፈልግም። ከጎኑ የምሆነው ግን አንቺ ካጠገባችን ስትርቂ ነው። ልጅቷ ደግሞ ፍላጎቷ ምንድነው? ልጁንም እንትን ማለት አይደለም የምትፈልገው ብሩክ ነው። ብሩክና ሃይሚን ማለያየት ነው የምትፈልገው። ያ ነገር ስለሆነ አሁን ሃይሚዬ ልክ ናት። ብዙ ሰዎች አሁን ኮሜንት ላይም ስላየው ነው እንዴት ከናት ነጥለው ከናት አላለችም። ሃይሚዬ እኔ ነጥዬ ከናትየዋ ላሳድግ ልጅቷን አላለችም። ያለችው የማሳደግ አቅም ከሌለሽ እኔ እንደ እናት ሆኜ አሳድጋታለሁኝ። እምትችይ ከሆነ ግን ማሳደግ እምትችይ ከሆነ በቃ ለልጅቷ የሚያስፈልገውን እንኳን ለልጅቷ እስከሷ ድረስ የቤት ኪራይም ሁሉንም ወጪ አሟልተን አሳድጊ ልጅሽን። እኛ ጋር ግን አትድረሽብን። በቃ ትዳሬን አትበጥብጭብኝ። አንቺ በመጣሽ ቁጥር ነገሮች እየተበላሹ ነው። ልጅቷ ምን አለች? እኔ ልጄን ማሳደግ አላቃተኝም፣ የምፈልገው የልጄን አባት ነው አለች። የምትፈልገው ሰው ማን ነው? ብሩክና ብሩክን ብቻ ነው። እና ደግሞ ለመፍረድም ነገ እንጠብቅ፣ ነገ እንይ። ሃይሚዬ ግን 100% ትክክል ነው የተናገረችው። ማንም እናት የሚያደርገው ነው፣ ማንም ሰው የሚያደርገው ነው። በቃ እየተናገረችው ልክ ናት። ብሩክን ላለማጣት ስትል ከብሩኬ ጋር ሆና ልጅቷን ለማሳደግ ካልሆነ ደግሞ እናትየዋ ቀለቧ እየተሰፈረላት የልጇ ቀለብ የቤት ኪራዋ እየተከፈለላት ሰጥለጥ ብላ ልጅቷን ልታሳድግ ብሩኬ ማየት በፈለገ ሰዓት ከሃይሚዬ ጋር አብሮ ሆኖ ሄዶ ሊያይ ነው ያለቻት ሃይሚዬ ማለት ነው። ትክክል ናት። እና የብሩኬ ደግሞ መልስ ነገ እንጠብቃለን። ጭራሽ አትፈልግም እዩ የወሎ አቀበጥ የምትፈልገው ልጅቷ ብሩክም እና ብሩክም ብቻ ነው። በቃ ከሰማሻት ማለት ነው። እዚህ ጋር እኮ እኔ ማለት ነው ስምኝ ልመልስልሽ ቀርሞ ልጅቱንም ማለት ነው። ወይማ ልጅቱንም ማለት ነው ጭራሽ አትፈልግም። ልጅቱን ለማሳደግ ጭራሽ አትፈልግም። ማን ነው የምትፈልገው? ብሩክን ብቻ ለማለያየት የሆነ ነገር አለ ተፋላ ብያለሁ እኔ ድሮውንም ማለት ነው። ላ እሷ ስለፈለገች ሰላፋኛ ጋር ነው ያለው እኮ መልሱ ብሩኬ ጋር ነው። ነገ ነው የሚሆንላት ነገር የለም። ውይ አይው የኔና ይሆናል እኮ አይደለም ያልኩት። አሮጊቷ እኮ አለቻችሁ ምን እንዳለች ታውቂያለሽ? ያቺ አሮጊት ትናንትና ባሌ ጥሎኝ ሄደ ብላችሁ 5 ሚሊዮን እኮ ህዝብ ነው ያየኛለች። ምን ያህል በግ እንደሆነ ህዝቡ በዛ ሳወቀች። ያቺ አሮጊቷ እንኳን አሮጊቷ ትናስስቅ የነበረው ድራማ እኮ ነው የሰራችው። ሰማሽ ፍቅር ድራማ ነው። አዎ ሳቀች እኮ እንደዛ ለቀሰችው ያውሉ ውሸቷን። አዎ ሰራንላችሁ አለች እኮ አዎ ውሸት እንደዚህ ነው እንደ ወሬ የምትወዱት አለች እኮ። እንደውም ልናሳድረው ልናውለው ነበር አለች። እግዚአብሔርን ይሁን ማኛ እኮ ደስ አሏት። አይ አልቀረብህም በይ ተሸክምበት ላይ ማስከምትመጣ ነይማ ራማ ማርያም ራሂማ ብዙ ሰው ሳይስሩበት ጎሮሮአቸው ላይ ቆመችባቸው። ምን ነው ይስሩበት? ትንሽ አንድ ሳምንት ይሄዱበት፣ ትንሽ ይስሩበት። ኧረ በእናትሽ እንደዚህ አንቺ ረሽኛ የምንፈልገው በዚህ አይነት ስራ ሳይሆን የብሩኬ ስም መስራት አለበት። በእናትሽ አንድ ቀን ማቋረጥ አለበት። እንቺ ምን እሺ አይደለም ያለችው አሮጊቷን የአሮጊቷን ያለችው ወሬኞች የአሮጊቷን ያለችው የአሮጊቷን ትናንትና ቲክቶክ ላይ ያለቀሰችው አሮጊቷን ነው እንዴ?
የኛዎች ትንሽ አትሄድበትም ነበር? ትንሽ ይስሙና የሆነ ማኛ ምናምን እንዴ ትንሽ ፈታ ይበሉበት። ምና የሆነ ማኛ ነው ያለው። እኛ እዚያ ታሽቃብጡ እኛ ያለው እታይሽ የነይ ግቢ አዎ እታይሽ ነው የለባ ድረስ ነይ ነይ የቤቴ አድባር ነች እታይሽ። ነይ ግቢ ስቤሻለሁ። ላምሪ ትታይ ላምሪ ላትም ለካዝ ቤት ይታይሽ ትታያቸዋለች ከስር። እናንተ ሰላሚና ቲክቶኳ ክፍት ነው። ኢየሱስ ደስ ሲል ማርያምን ይታይ ስቢያት አለው እኮ እኔ ጋር ግን አትታይም። አሉ ምን ብለን ነው? አረ እንደዚህ አትበሉ እያለች ነው። ኖ እሷ ይቀጥሉ ለተባለው ነው ይቀጥሉ ለተባለው። ይታይሽ መቼ መጣች? ስቢያት አለ ይሄው መጣች ከቻለች። ሰላም ሰላም ይታይሽዬ እንዴት ነሽ? ገና አልገባች ዋይፋይ ይዟት እኔ ጋር ገብታለች። እንደገባች ነው የሚያሳየኝ። አሁን ገና እየገባች ይታይሽ። እሷ እኮ በእኔ ቦታ ነበር መቀመጥ የነበረባት። የኔም እንትና ኤች ነች የምታውቀው መቀያየሩን። ኧረ ይታይሽ አውሪ አውሪ። እንዴት ናችሁ እህቶቼ? ሰላም ናችሁ ወይ? አለን አለን እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን። አድባር ነሽ እንዴ?